ሰበር መረጃን እነሆኝ እንኳን ተወለድሽልን። የመረጃ የቀን ሰኔ 5 2018 ዓ.ም የመረጃው ምንጭ ጉርሻ ፔጅ። ታላቅ ኩራታችን መልካም የ21ኛ ዓመት የልደት በዓል ለሐሴት ደረጀ። የተከበራችሁ የሀገሬ ልጆች ዛሬ በመላው የኢትዮጵያን ልብ ውስጥ ትልቅ ደስታንና ኩራትን የፈጠረችዋ በዓለም መድረክ የሀገራችንን ስም በወርቅ ቀለም ያጻፈችዋ ውቧ ሐሴት ደረጀ የ21ኛ ዓመት የልደት በዓሏን እያከበረች ትገኛለች። ሐሴት በውበት ውድድር ብቻ ሳይሆን በእውቀትና በጠንካራ ስብዕናዋ የሁላችንም ኩራት የሆነች ድንቅ እንስት ናት። ለዚች ቆንጆ አስተዋይና ደግ ለሆነችዋ ለሐሴት ሁላችሁም በያላችሁበት ሆናችሁ በላይክና በኮመንት እንኳን ተወለድሽ እያላችሁ መልካም ምኞታችሁን እንድትገልጹ በአክብሮት ጋብዛለሁ። መልካም ልደት፣ ረጅም ዕድሜ ከጤና ጋር ከስኬት ጋር እንመኛለን። የሐሴት ደረጀ ድንቅ የዓለም መድረክ ታሪካዊ ስኬቶች ሪካርድስ። የሐሴት ደረጀ የ21 ዓመት የህይወት ጉዞ በታላላቅ ስኬቶችና ታሪክ ሰባሪ ድሎች የተሞላ ነው። ዋና ዋናዎቹን እነሆኝ። የሚስ ወርልድ ፈርስት ራነር አፕ ታሪክ ሰባሪ በዓለም አቀፍ የሚስ ወርልድ ማለት ነው የቁንጅና ውድድር ላይ የኢትዮጵያ ሰንደቅ ዓላማ በመያዝ ሁለተኛ ደረጃ ፈርስት ራነር አፕ በመውጣት በኢትዮጵያ ታሪክ እስካሁን የተመዘገቡን ከፍተኛውን የውበት ማዕረግ አግኝታለች። የአፍሪካ ንግስት ሚስ ወርልድ አፍሪካ በውድድር ላይ በአጠቃላይ የአፍሪካ አህጉር ተወዳዳሪዎች ሁሉ በላቀ ውጤት በመምራት የ2025 የዓለም አቀፍ የሚስ ወርልድ አፍሪካ ዘውድን በኩራት ደፍታለች። ውበት ከእውቀት ጋር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ ስትሆን ውበትና የትምህርት ጥንካሬዋ በአንድነት ማሳየት እንደሚቻል ለአፍሪካ ወጣቶች አርአያ ነች። የበጎ አድራጎት አምባሳደር ቢዩቲ ዊዝ ፐርፐስ በማያ የበጎ አድራጎት ድርጅት ውስጥ ማያ ቻሪቴብል ኦርጋናይዜሽን አማካኝነት የአከርካሪና የጭንቅላት ፈሳሽ መከማቸት ችግር ያለባቸውን ህጻናት በመርዳት እንዲሁም በገጠሪቱ ኢትዮጵያ የእናቶች ጤናና የሴት ልጆች ትምህርት በማገዝ በበጎነት እንግዲህ ምሳሌ የሆነች ጎበዝ ልጅ ነች። ሼር አድርጉ። እንኳን ደስ ያለሽ በድጋሚ ማለት እንወዳለን። ሰበር መረጃ ነው። አትሌት ጉዳፍ ጸጋዬ ምን አጋጠማት? የተሸለመችው ገንዘብ ይመለስ፣ የወሰደችው ሜዳሊያም ይቀማ የተባለበት ምክንያት ምንድነው? ሙሉ መረጃ ያደርሳችሁ ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ዛሬ ሰኔ 5 2018 ዓ.ም ክቡራትና ክቡራን አድማጮቻችን እንደምን አርፍዳችኋል? የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አሁን ባወጣው አስቸኳይ መግለጫ መሰረት በታዋቂዋ አትሌት ጉዳፍ ጸጋዬ ላይ የዶፒንግ ህግ ጥሰት በማግኘቱ ጠንካራ እገዳን ጥሏል። የአትሌቷ ዝርዝር ውሳኔው እንደሚከተለው ቀርቧል። አትሌት ጉዳፍ ጸጋዬ የተገኘባት መድኃኒት ሌትሮዞል የተባለ የመከላከል መድኃኒት የቅጣት ጊዜ የ4 ወር እገዳ ከሰኔ 1 እስከ መስከረም 30፣ የውጤት ሰረዛ ከዲሴምበር 5 2025 ጀምሮ ያገኘቻቸው ውጤቶች፣ ሜዳሊያ፣ ሽልማቶችና ገንዘብ በሙሉ ተሰርዘው ይመለሳሉ። ምክንያት የጥሰቱ የተፈጸመው ከጤናዋ ጋር በተያያዘ በተሰጠ የሕክምና ፍቃድ ምክንያት ቢሆንም ውሳኔው ይግባኝ የማይባልበት የመጨረሻ ውሳኔ መሆኑንም አሳውቋል።